አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። ባላችሁበት የአላህ እዝነት አይለያችሁ። እንዲሁም ክርስቲያን ወገኖችን ሰላም ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ዛሬ እንደዚህ ኸሚስ ነው ማለት ነው። ፏ ብትን እያለ ነው እንደዚህ ማለት ነው። አንዳንዴ እንዳልኩት ሁሌ እምለዋለሁኝና ለራሳችን ጊዜ መስጠት አለብን በምለው መሰረት ማለት ነው። ያኔ አንዳንዴ እንደዚህ ፈታ ማለት ደስ ይለኛል። በቃ አለ አይደለ። ዛሬ ደግሞ ምንድነው እሱ ይዤላችሁ የመጣሁት የአምባሻ በጥቁር አዝሙድ ማለት ነው። ያኔ ዝም ብዬ በቃ አለ አይደለ እንደዚህ ዝም ብላችሁ አንዳንዴ እንትን ሲላችሁ ደበር ሲላችሁ እንትን ትላላችሁና በነገራችን ላይ ዛሬ የመጣሁት የምስጋና ቪዲዮ ነው ማለት ነው። እዚህ ላደረሳችሁኝ ያው 1000 ሰብስክራይብ ሞልቻለሁኝ። ነገር ግን ደግሞ አሁን ደግሞ ያው ሙኒ ሆኛለሁኝ ማለት ነው። ሁላችሁንም ከልብ አመሰግናለሁ። ክርስቲያን ወገኖቼም እንደዚሁም ከጎኔ ሆናችሁ ብዙ ነገሮች ለተተባበራችሁኝ እዚህ ለመድረሴ እናንተ ናችሁና ከልብ ነው የምር ማመሰግነው። ለእናንተ ቃላት የለኝምና አልሐምዱሊላህ። እናንተንም ደግሞ ያው ለዚች ቀን ያብቃችሁ ነው የምለው። ምንድነው እሱ ደከመኝ ሰለቸኝ ሳንል ከሰራን ነገር ግን ውስጣችንን ማሳመን ነው ዋናው ነገር ማለት ነው። ምንድነው እሱ በቃ እንችላለን ወይንም ደግሞ ያን ነገር እርግጠኛ ሆነን በቃ ይሳካል ብላችሁ ሀቂቃ ከሰራችሁበት የማይሳካ ነገር የለም ማለት ነው። እኔ የተረዳሁት ያንን ነው። ከነገሮችን ሁሉ ስናስብ ሁሉንም ነገር በቃ እንችላለን፣ እኛ እኮ እዚህ መድረስ እንችላለን ካልን ከዛ ነገር ላይ ወላሂ ነው የምላችሁ ማንም ሰው የሚያግዳችሁ ሰው የለም። የማደርሱበት ምክንያት ምንም አይነት ምክንያት የለም ማለት ነው። አህምሼ እናንተ ስትጀምሩት የሆነን ነገር እንችላለን፣ እንደርሳለን፣ በቃ ይሳካል ብላችሁ በሙሉ ልብ ማሰብ ነው የሚጠበቅባችሁ ማለት ነው። ገብቷችኋል? ለሁሉም ነገር ያኔ ዩቲዩብ ብቻ አይደለም። ዩቲዩብ በነገራችን ላይ ሁላችንም እናውቀዋለን። በጣም ልፋት ብላችሁ በብዙ ነገር በጣም አድካሚ ነገር ነው። ነገር ግን ያንን ደግሞ ነገር ተስፋ ሳንቆርጥ ሰለችን ደከመን ታላለን ውጤቱ ላይ መድረስ እንችላለን ማለት ነው። እናም ስራም ይሁን አሁን ስራ ላይ ገብተን የሆነ ከፊታችን የሆነ ያሰብነው አላማ አለ። በቃ ብዙ ነገሮች አሉ ማለት ነው። እዛ ላይ ያን ነገር አስለን እንችላለን፣ እዚህ ቦታ ላይ ይሄንን ማድረግ እችላለሁኝ ካልኩኝ እማልደርስበት እንትን ምንም ነገር የለም ማለት ነው። ገብታችኋል? ውስጣችሁን ማሳመን ነው። ለእህቶቼ ይሄ ነገር ያው ይጠቅማል ብዬ ስላሰብኩኝ ትንሽ ቀንጨባ አድርጌ እንደዚሁ ተኔ ልምድ ወይንም ደግሞ ከኔ ተሞክሮ ምናምን ላካፍላችሁ ስላልኩኝ ነው። እኔ በተፈጥሮ አልሐምዱሊላህ ደከመኝ ማለት ተስፋ መቁረጥ አልወድም። ሀቂቃ ብዙ ነገሮችን እችላለሁ አረገዋለሁኝ ብዬ ብዙ ሰዓት ላይ አስባለሁኝ። ነገር ግን አልሐምዱሊላህ ያላህ ፍቃድ ሆኖ ደግሞ የኔ ጥረት ሳይሆን አላህ ሲፈቅደው ነው ሁሉም ነገር በነገራችን ላይ ማለት ነው። ያኔ እንደዚህ ስል ራሴ ብቻ አይደለሁም፣ ግን አላህ ስለፈቀደልኝ ነው የተሳካው እንጂ የኔ ብቻ ጥረት አይደለም። ገብቷቸዋል? እና ምንድነው እሱ ከጣርንና ካሰብን ከሰራን የማንደርስበት ቦታ የለም። አላህ ደግሞ የሰራነውን ነገር በረካ አላህ ያደርግልን፣ ሰርተው ደግሞ ከተጠቀሙበት አላህ ያደርግልን ማለት ነው። ምክንያቱም ሰርቶ መጀመሪያው ሳይሆን መጨረሻውን አላህ ያሳምርልን ይባላል። የሆነ ነገር ስትጀምሩም ማለት ነው። እና መጀመራችን ሳይሆን አጨራረሳችን ነው ዋናው ነገር። ሙን ይሆንም ማለት ወይንም ደግሞ ተከፈለ ማለት አይደለም፣ ውጤታማ ሆንም ማለት አይደለም። አሁንም ብዙ መስራት ይጠበቅብናል ማለት ነው። ያኔ በቃ የልፋት መድረክ ናት ይቺ ዱንያ ማለት። ሳትለፉ ሳትጥሩ የሚመጣ ነገር የለም። ስለዚህ ውድ እህቶች ያውቃለሁኝ በስራ ቢዚ ሆናችሁ ብዙ ነገሮች ከፍላችሁ ወላሂ አብሶ ደግሞ ኩሽና ውስጥ መዳማችሁ ስትኖር አብራችሁ ስትሰሩ ይገባኛል ህመማችሁ፣ ድካማችሁ። አንድ ቤት ቁጭ አርግታችሁት ምናልባት እዛው ስልኩ ሰዓቱ ሁሉ ሰዎቹ ጨርሰው ከላይ በስተሚወጡ እዛው ሊቆይ ሁሉ ይችላልና ብዙ ነገሮችን ተረድቻለሁ ማለት ነውና በቃ ግን
ውዶቼ ጠንክሩ ነው የምለው። ወላሂ በጣም እንትን ቻሌንጅ አለው፣ ግን ያን ቻሌንጅ ደግሞ እንደምንም ብላችሁ ለማለፍ እና ስኬታማ ለመሆን ጠንካራ ሴት እንድትሆኑ እኔ ደግሞ ምኞቴ ነው ማለት ነው። አላህ ያጠንክርልኝ በያላችሁበት ደግሞ ማለት ነው። እና በጣም ደስ ብሎኛል። እንኳን ደስ አላችሁ። እናንተንም ለዚች ቀን አላህ ያብቃችሁ ነው የምለው ማለት ነው። እና ወደ እንትን ነው ስመለስ ወደ አምባሻው ማለት ነው። እዚህ ጋር ፈዋካ ዝም ብለን ቆረጥረጥ አድርገናል ማለት ነው። እኔ ብዙ ሰዓት ላይ ማታ ቡና አልጠጣም። የምጠጣው ምንድነው ትሉኝ ሻይ ነው የምጠጣው። እና እዚች ጋር ደግሞ ያው በጥቁር አዝሙድ ምናምን የተዘጋጀች አምባሻ አለ ማለት ነው። አምባሻዋን ደግሞ ያው ቢላም አላዘጋጀሁም። ዝም ብዬ በእጅ ቆረስረስ አረጋታለሁ ማለት ነው። አብራችሁን ቆዩ፣ አብራችሁን ፈታ በሉ ማለት ነው። እና ውዶቼ እንደዚህ ይመስላል ማለት ነው። ይችን ጥቁር አዝሙድ ቢላ የለኝም ብያቸዋለሁ። ነገር ግን በጣም ያምራል ሀቂቃ አምባሻው ውስጡ ዝም ብዬ እንደ ቀልድ ምናምን ነው ቢዛ ልሰራ ብዬ ከዛ ተረፈ ማለት ነው። ስለዚህ እንደዚህ ሰራሁኝ ማለት ነው። እና ዋው እስቲ እንቅመሰው። ያሰላም ቢስሚላህ የምር ይጣፍጣል፣ ይጣፍጣል አይገልጠውም ማለት ነው። ነስቲ ዱአ አድርገኝ ሻ ሄይ ነውረጅ ቋንቺ ነው ሐሙስ ነይ እኮ ነውረጅ ነው አሁን አለ የምር ልትተኝ ነው። استغفر العظيم شوي يا بنت الحلال እና ውዶቼ ያው እንደዚህ ሻያችንን እንቀዳና ሻው እንዴት አባቱ እንደሚያምር አያችሁ። በነገራችን ላይ ይሄ ብርጭቆ ማለት ነው አያችሁት፣ ይሄ እንትኑ እንጨት ነው ማለት ማስቀመጫው። እናም ደግሞ የተገዛው ከዚህ ከእንትኑ ጋር ነው ማለት ነው፣ ከዚህ ከጣውላው ጋር ማለት ነው። ይሄ የእንትን ማስቀመጫ ነውና በጣም ደስ ይላል ማለት ነው። እንግዲህ እስቲ ዱአ እናድርግ። ወረሳሁትኝ እኮ ሰላቱ ሰላም ረሱላህ ሰለላሁ ዐለይሂ ወሰለም ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበን ናር ያ ሐዩ ያ ቀዩም ቢረሕመቲከ ያ አርሐመር ረሒሚን። ያሰባችሁትን ያሳካላችሁ፣ ያሰብነውን ያሳካለን ያ ረቢ። አላህ ወጥቶ ከመቅረት አላህ ይጠብቀን። የምቹን ኑሮ የሌለበትን ግርግሮ ያ ረቢ ተምኪነተ ዳረይን ዛረተል ሐረማይ የሆነችው አነታ አላህ ይወፍቀን ያ ረብ ያ ረብ። የሰውን ቤት ግርድና በቃ በለን ጌታ ያ ረቢ አላህ ቢረሕመቲከ ያ አርሐመር ረሒሚን። የሰራነውን በረካ አንተ አድርግልን ጌቴ። ለሀገራችን አንተ አብቃን በሰላም ቤተሰቦቻችንም አንተ ጠብቅልን። አገራችንንም ሰላም አላህ ያደርግልን፣ ሰላሟን ያብዛልን ያ ረብ። እንደው እንባውን በያለበት የሚፈሰውን ሁሉ ጌቴ እንባውን አንተ አበስለት ያ ረቢ አላህ። ደም ከመፋሰስ አላህ ይጠብቀን ያ ረቢ። ሰላም ለሀገራችን፣ ሁሉን ነገር አላህ ያስተካክልልን ኢላሂ ያ ረቢ። በዚህ ያላችሁበት ሁሉ አላህ ይጠብቃችሁ። ሁላችሁንም የተመኛችሁትን የሙራዳችሁን የምትደርሱ አላህ ያደርጋችሁ እና ነቢ አላህ መስለ ሰለላሁ ዐለይሂ ወሰለም። እና ወዶች ያው ተመስጣችሁ ይሄን ቪዲዮ ላይክ ሼር እያረጋችሁት ማለት ነው እስከ መጨረሻው እንደምታዩት ተስፋ አለኝ ማለት ነው። ሀቂቃ ከልብ ነው ማመሰግነው። ይሄን ቪዲዮ ስሰራ በጣም ደስ ብሎኝ ነው ማለት ከድካም በኋላ እፎይታ አለ እንደሚባለው ከድካም በኋላ ደስ ስላለ ደግሞ እናንተንም ደስ አላህ ያርጋችሁ ማለት ነው። አላህ ያስደስታችሁ እና በኮሜንት ሼር ላይክ እያረጋችሁ ለምታበረታቱኝ ሁሉም ከልብ ነው ማመሰግነው እና እወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ ማለት ነው። በሌላ ቪዲዮ በአዳዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ። እወዳችኋለሁ ላላህ ብዬ